ሰላም እንዴናችሁ ውዴ ቻናል ተከታታዮች በዛሬው ዕለት እንግዲህ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። አርሰናል፣ ቼልሲ፣ ሊቨርፑል እና ማንቸስተር ሲቲን የተመለከቱ ስፖርታዊ መረጃዎች አሉ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል ከፉልሃም ጋር ከተደረገው ጨዋታ መጠናቀቅ በኋላ 24 ሰዓት ባልሞላ ጊዜ ውስጥ በቶናሊ ወኪሎችና አርሰናል መካከል ግንኙነት እንደተደረጉ ዘገባዎች ወጥተዋል። በአርሰናል ያሉ ምንጮች ይህንን ሐሰት ነው ሲሉ፣ ኒውካስትል በበኩላቸው በክረምቱ ለሚኖሩ ወሬዎችና ጭምጭምታዎች ራሳቸውን አዘጋጅተዋል ተብሏል። እስካሁን ምንም ይፋዊ ነገሮች የሉም። ነገር ግን ኒውካስትል ተጫዋቹን ለመሸጥ ፈቃደኛ የሚሆኑት የሚቀርቡት ስምምነት ተፈጻሚ የሚሆን ከሆነ ብቻ እንደሆነ እየተገለጸ ይገኛል። በክረምቱ የዝውውር መስኮት አርሰናሎች እንግዲህ በርካታ ተጫዋቾችን ለማስፈረም ጥረት ያደርጋሉ። በተለይም በመሃል ክፍል ያለውን ችግር ሙሉ ለሙሉ መፍታት ይፈልጋሉ። አሁንም ቢሆን ሁነኛ የዲፌንሲቭ ሚድፊልደር ተጫዋች እንደሚፈልጉ ነው እየተገለጸ የሚገኘው። ምንም እንኳን ራይስ በመሃል ስፍራ ጥሩ እንቅስቃሴ እያደረገ ቢሆንም ነገር ግን በዙቤሜንዲ እንግዲህ አንዳንድ ጊዜ ወጣ ገባ የሚል እንቅስቃሴን ያስመለክታልና ስለዚህ አሁን እንግዲህ ከሚደረጉት ወይም አርሰናሎች ከሚሳተፉባቸው ውድድሮች አንጻር አዲስ የዲፌንሲቭ ሚድፊልደር ተጫዋች ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህንንም ባስመለከተ እንግዲህ አርሰናሎች የዚህን ተጫዋች ሁኔታ በሚገባ እየተከታተሉት እንደሆነ እየተገለገለ ይገኛል። ማንቸስተር ሲቲን በተመለከተ እንግዲህ ኢንዞ ማሪስካ የማንቸስተር ሲቲ አዲሱ አሰልጣኝ በመሆን የ3 ዓመት ኮንትራክት በይፋ ፈርሟል። እንግዲህ ይህ አሰልጣኝ እንደሚታወቀው በቼልሲ ቤት ጥሩ ነገር ለመስራት ቢሞክርም ነገር ግን ከባህል ሀብቶቹ ጋር ሰጣ ገባ መግባቱ ይታወቃል። ፕሮጀክቱን በሚገባ እንዳያሳልጥና እንዳያሳካ ያደርጉትም እንግዲህ የቼልሲ ባህል ሀብቶች እንደሆኑ ይታወቃልና አሁን በማንቸስተር ሲቲ ቤት ግን የተለየ ነገርን ያስመለክተናል ተብሎ ነው የሚጠበቀው። በቀጣዩ ውድድር ዘመን የተሻለ ነገር ሊያስመለክተን ዝግጁ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ሲቲን በተመለከተ እንግዲህ ቶተንሃሞች የማንቸስተር ሲቲውን ተጫዋች ሳቪኒዮን ለማስፈረም ድርድር እንደጀመሩ ፋብሪዚዮ ሮማኖ አስታውቃል። ከዚህ በፊትም እንግዲህ የተጫዋቹን ዝውውር ለማሳለጥ ወይም ለማሳካት ከጫፍ መድረሳቸው ይታወቃልና አሁን ታዲያ ቶተንሃሞች ተጫዋቹን ለማስፈረም ወሳኝ የሆኑ ስራዎችና ድርድሮችን እንደጀመሩ እየተገለጸ ይገኛል። ቼልሲን በተመለከተ እንግዲህ ዋይን ሩኒ ቼልሲ በአውሮፓ ውድድር ውጭ ስለመሆኑ ተናግሯል። በሚቀጥለው የውድድር ዘመን እውነተኛ ስጋት ይሆናል ብዬ አስባለሁ። በግልጽ በሳምንት አንድ ጨዋታ ማድረግ እና ከዚያም አሎንሶ ማምጣት ለፕሪሚየር ሊጉ አስደሳች ይመስለኛል። ምክንያቱም ከፍተኛ አሰልጣኝ የመሆን አቅም እንዳለው አስባለሁ። ወደ ክለቡ ለመግባትና ሀሳቡን ለመረዳት ጊዜ ይሰጠዋል። ስለዚህ የእግር ኳስ ክለቡን እንደሚጠብቅ አስባለሁ ሲል ነው ዋይን ሩኒ የተናገረው። በእርግጥ ይሄ አስገራሚ ነገር አይሆንም። ምክንያቱም ዣቪ አሎንሶ በሊቨርኩሰን ቤት የሰራውን ነገር ሁላችንም እናውቃለንና ምንም እንኳን በማድሪድ ቤት በተለይም የተረበሸ የምልበሻ ክፍል ያለበት ክለብ እንደሆነ ይታወቃልና ከዛ አንጻር በሚገባ ስራውን እንዳይወጣ ልክ እንደ ኢንዞ ማሪስካ ሁሉ በሚገባ ፕሮጀክቱን እንዳያሳልጥ ችግር ፈጥሮበት እንጂ አሰልጣኙ ፖቴንሻል እንዳለው ሁላችንም እናውቃለን። በቼልሲ ቤት እንግዲህ የ3-4-3 ፎርሜሽኑን በሚገባ ለመጠቀም በተለይም በክረምቱ የዝውውር መስኮት ተጫዋቾችን ማስፈረም የሚችሉለት ከሆነ ማንነቱን በሚገባ ያሳያል የሚል እምነት አለኝ። በቀጣዩ ውድድር ዘመንም ጥሩ የሆነ እንቅስቃሴን ቼልሲዎች ያሳያሉ ተብሎም ይጠበቃል። ከቼልሲ ፍላጎት አንጻር እስከዛሬ ድረስ በጂኦ ፔድሮ ዙሪያ በጣም ከፍተኛ ችግር ነው። ለዚህም አስቸጋሪ ወቅት ነበርና በዚህ የፕሮጀክት ደረጃ ላይ እንደ ዣቪ አሎንሶ ያለ አዲስ ትልቅ ፍላጎት ያለው አሰልጣኝ ጂኦ ፔድሮ መልቀቅ በጣም የተወሳሰበ ነገር ይመስላል። ስለዚህ በአሁኑ ጊዜ ቼልሲን ለመለያየት ምንም ፍላጎት የለውምና ወደ 90 ሚሊየን ወይም 100 ሚሊየን እስከ 120 ሚሊየን አይደለም ስለ ቁጥሮች አይደለም ቼልሲ ፕሮጀክታቸውን እንደ ዣቪ አሎንሶ ባሉ ከፍተኛ አሰልጣኝና እንደ ኮል ፓልመርና ሌሎችም ባሉ ከፍተኛ ተጫዋቾች እንደገና ይጀምራሉ ሲሉ ነው የገለጸ የሚገኘው ፋብሪዚዮና ያ ማለት ምንድነው ጃኦ ፔድሮም የመቆየት እድሉ እጅግ ከፍተኛ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ከቼልሲ ምናልባት ይለቃል ተብሎ የሚጠበቀው ኢንዞ ፈርናንዴዝ ነው። ኢንዞ ፈርናንዴዝ እንግዲህ በቼልሲ ቤት ጥሩ የሆነ ሬቲንግን ያገኘ ተጫዋች እንደሆነ ይታወቃል። እንቅስቃሴውም በጣም ኮንሲስተንስ እንደሆነ ሁላችንም እናውቃለን እና ይህ ተጫዋች የመልቀቅ እድሉ ግን ከፍተኛ እንደሆነ እየተነገረ ይገኛል። ሊቨርፑልን በተመለከተ እንግዲህ ቶትናም ከአንድሪ ሮበርትሰን ጋር በነጻ ዝውውር ለመፈራረም ለሳምንት የላቀ ድርድር ሲያደርግ የቆየ ሲሆን ስምምነቱም ለመጠናቀቅ ተቃርቧል ተብሏል። ጁቬንቱስ ወደ ፉክክሩ ገብቷል። አሁን የመጨረሻ ውሳኔ በሮበርትሰን እጅ ነው ሲል ፋብሪዚዮ ሮማኖ አስታውቃል። ሊቨርፑልን በተመለከተ ያለን መረጃ ይህንን ይመስላል። ሊቨርፑሎች እንግዲህ ይህንን ተጫዋች ለመሸኘት ዝግጁ እንደሆኑ እየተገለጸ የሚገኘው በርካታ ተጫዋቾችን በክረምት የዝውውር መስኮት ይመለከታሉ ተብሎ ይጠበቃል። በተለይም እንግዲህ
የያንዶማንዴን ዝውውር ዛሬም ከተመለከተን ሊቨርፑሎች ተጫዋቹን ለማስፈረም ሀሳብ እንዳላቸውና በዝውውር ታርጌታቸው ውስጥ እንዳስገቡት በመጪዎቹ ጊዜያቶችም እንግዲህ ይፋዊ የሆነ የዝውውር ጥያቄ ለማቅረብ በዝግጅት ላይ እንደሆኑ ነው እየተገለጸ የሚገኘው። የመጀመሪያው የሊቨርፑል ፈራሚ የመሆን እድል ይኖረዋል። ከፍተኛ የዝውውር ዋጋን ቢያስወጣቸውም በአውሮፓ በሚገኙ በትላልቅ ክለቦች የሚፈለግ ተጫዋች እንደሆነ ይታወቃል። የአይቮሪ ኮስት ተጫዋች ታዲያ ሊቨርፑሎችም የተጫዋቹን ዝውውር በተለይም ተጫዋቹ የሊቨርፑል ደጋፊ እንደሆነ በተደጋጋሚ ያስታውቃልና ቢመጣ እንኳን በሚገባ አቅሙን አውጥቶ ይጠቀማል ተብሎ ነው የሚጠበቀው። በዛሬው ዕለት እንግዲህ ያሉት መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።